ይኸውልህ እኔ ሲጀምር ደስታ ምነግር ነገር ማለት ነው እስከዛሬም ለግሬስ ቤተሰብ ሩታ እንዳይከፋት አብርሽ እንዳይከፋው ብዬ ነው እስካሁን ዝም ያልኩት እንጂ ያ ሁሉ መረጃ እንደደረሰኝ ታውቃለህ። ብዙ መረጃ አለኝ ስላንተ ደስታ። እኔ እነሱን ነገሮች ማውጣት ካለብኝ አሁን አወጣለሁ። ሰላም ሰላም ሰላም፣ ውድ ፋሚሊያንስ እንደምን አላችሁ? ሰላም ለእናንተ ይሁን ብለናል። እንግዲህ ዛሬ በአዲስ ቪዲዮ መጥተንላችሁ ቁጭ ብለን ነው የምንሰራው። መነጽር ማድረግ ያው መነጽር ስላደረግን አይደብራችሁማ። ይሄን ነገር ሰምታችኋል። መነጽር ስላደረግን ደብራችሁ ያው አንዳንድ ሰዎች እንግዲህ ይደብራችሁ ምን ማድረግ አይቻልም። በጣም ሁላችሁም ወዳችኋለሁ። ይሄንን ታውቃላችሁ። እናንተ የሚያስደስት ነገር ብቻ ነው የማደርገው። ሁልጊዜ ቤተሰቦች ታውቃላችሁ፣ ሁሌ ንፍቅ በቃ የእናንተ ናፍቆት አላስችል ብሉኝ። ፍቅራችሁ በቃ የሆነ ምን ልበላችሁ፣ በቃ ፍቅር የሆናችሁ ቤተሰቦች ሆናችሁ እግዚአብሔር በቃ ላይካችሁ፣ ኮሜንታችሁ፣ ምጽፉት ኮሜንት እንዴት አባቱ አንጀት እንደሚያረስ በቃ ደስ ትናንትና እያየሁት ነበር በእውነት በአብርሽ ጉዳይና በሩታ ጉዳይ ሰሞኑ እየሰራው ነበርና ትንሽ ማስጠንቀቂያ ተሰጥቶኝ ነበር። የሆነ ሰው እያስፈራራኝ እነሱ ህይወት እንዳታወራ እንዳትገባ እያለ እያስፈራራኝ ነበር። ዛሬ ደግሞ ይሄ ሰውዬ በቃ ይደብረው፣ በቃ የሚያስፈራራኝ ሰው ይደብረው። መነጽር አድርጌ ነው ዛሬ የምሰራው ብዬ በመነጽር ነው የመጣሁት። ቤተሰቦች ያው ቅር ካላችሁ ላውልቀው፣ ግን ፀሐዩም ከባድ ስለሆነ አይን ላይ ትንሽ እንትን ስላለ መነጽር ግዴታ እና ቤተሰቦች ለጉራ እንዳይመስላችሁ በጣም 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 ናፍቃችሁ ነበር። ደግሞ ያው ዛሬ ይሄን ናፍቆታችሁ ልወጣው እስኪ አንዴ አግኝቼ ባቃችሁ ሁላችሁንም ባቅፋችሁ ደስ ይለኛል። አግኝቻችሁ ሁላችሁንም ማለት ነው ቅፍ ግሬስ ፋሚሊ የዋ ፍቅር የሆነ ፋሚሊ በእውነት በሌላ ኔጌቲቭ ነገራት ኖርማል እንደ እህቶች ስለማያችሁ ሁላችሁንም በጣም ስለምወዳችሁ ስለማከብራችሁ የምሬ ነው ብላችሁ ለኔ 10,000 ሰብስክራይብ አስገብታችሁ ምን በቃ ሁለተኛ አካውንቴ ነው ነግሬያችኋለሁ። ከዚህ በፊት አካውንቴ ተዘግቶብኝ አዲስ አካውንት ከፍቼ ነው ባንዴ ነው አላሰፈራችሁም 10,000 ያስገባችሁ። ምን ያንሳችኋል እናንተ? አሁን እኔ ብመርቃችሁ ደስ ይለኝ ነበር። ፈጣሪ እናንተን በቃ ምርጥ ፍቅር ይስጣችሁ። በእውነት የምትወዱት የምትፈልጉት ነገር ፈጣሪ ይስጣችሁ። ሌላ ምንም ነገር ምላችሁ ነገር የለኝም። ምክንያቱም በቃ ማለት ከምፈልገው በላይ የነበረኝ 8,000 ነበር። 8,000 የነበረውን አካውንት አየር ላይ የሆነ አክል ጊዜ አቁሜ ነበር። የሆነ ጓደኛዬ ካልከፈክ ብሎ አስከፈተኝ። አካውንት ከፈትኩኝ። በአንዴ ሰብስክራይብ አድርጋችሁ 10,000 አስገባችሁ። ፍቅራችሁ ይለያል። አሁንም ደጋግሜ የምነግራችሁ ማለት ነው። ያው ቁጭ ብዬ ስለሰራ አይደብራችሁም ቤተሰቦች። ያው ትንሽ ስለደከመኝ ነው። የሆነ ስራ ላይ ነበርኩና በጣም ደክሞኛል። ዛሬ ግዴታ መምጣት ስላለብኝ ነው። ትንሽ ቤቴ ቀዝቀዝ ብሏል። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ይሄን ቻናል በቃ እንተኩሰዋለን ማለት ነው። በቃ ወደ ከፍታ ምንም መቆም መረጋጋት አያስፈልግም። አሁንም በዚህ መቀጣጠል ቻናላችን ከፍ እያደረግን እንሄዳለን። ያው ዛሬ እንግዲህ የመጣሁት ትናንትና ደስታና አብርሽ ተገናኝተው ነበረ። ትንሽ አብርሽ ላይ ደስ የማይል ነገር አይቼ ደስታና አብርሽ ተገናኝተው ነበር። ትንሽ ቪዲዮ አይተን ነበር ሁላችንም። ያው ለማስታወስ አክል ሄዳችሁ አብርሽ ላይ ማየት ትችላላችሁ ማለት ነው። አብርሽ ወንድማችን የምንወድ አባታችን ያው ታላቃችን መካሪያችን በጣም ነው ወንድ ልጅ ነው። ግን ህይወት ላይ አንዳንድ ነገሮች ሚስቴኮችን እያየው ነው። ችግሮችን እየበዙ ነው። ያው የሰው ልጅ ህይወት ላይ ታውቃላችሁ ችግር አለ፣ ሚስቴክ ይኖራል፣ በቃ የሆነ ስህተት ይኖራል ምናምን ነገር። ግን አብርሽ ትንሽ በዛ እናንተ ህይወት ውስጥ ያለው ስህተት እኔ አብርሽ ላይ መፍረድ አልፈልግም። አብርሽ በጣም ወንድ ወንድሜ፣ ታላቄ ጓደኛዬ፣ የሆነ አክባሪ፣ ሰላምተኛዬ እንደ በፊት አይደለም። አሁን ተስተካክለናል። የሆነ ሰዓት ሩታን እንትን እላታለሁ ባልኩት ተዋል ነበር ነው ሩታን አፍቅራታለሁ ምናምን ብዬ ባለፈው ተናግሬ ነበረ። በዛ ምክንያት በእርግጥ ይከፋዋል፣ ልክ ነው፣ ይደብራል። ያው ያረኩት ነገር ምናልባት በሰዓቱ በጣም ይቅርታ ይጠይቃለሁ ላረኩት ነገር ማለት ነው። በሰዓቱ በጣም ሶሪ ሁላችንም፣ አንተንም ሩታንም የግሬስ ፋሚሊ ያስቀየምኳችሁ ሙሉ ቤተሰቦች ሁላችንም ይቅርታ ድጋሚ እጠይቃችኋለሁ ማለት ነው። እና ከዚህ በኋላ ደግሞ እኔ ከማድረግ ወይም ደግሞ የምጥረው ነገር እነሱ ለማጣላት እነሱን ለማለያየት እነሱ ወደ ሌላ ነገር ለማድረግ አይደል፣ እነሱን ለማስታረቅ ነው። በቃ ከዚህ በኋላ እነሱን ማስታረቅ መቻል አለብኝ። እነሱ እንዲታረቁ የምችለውን ያቅሜን ማድረግ አለብኝ። እኔም አደርጋለሁ፣ ለማድረግም ዝግጁ ነኝ ማለት ነው ቤተሰቦች። እና በቃ የተቀየማችሁኝም ካላችሁ የግሬስ ፋሚሊ ሩታን ምናልባት እንደዛ ስላወራው የደበራችሁ ቤተሰቦች ካላችሁ አብርሽም እንደዛ ባለፈው ያው ስለተናገርኩ የደበራችሁ ፋሚሊዎች ካላችሁ በጣም ይቅርታ፣ በጣም ሶሪ። ያው የሰው ልጅ ላይ ስህተት አይጠፋም። በእርግጥ አብርሽ አጥፍቷል። እኔ አብርሽ ልክ ነው እያልኩ አይደለም ይሄን ነገር ስናገር፣ ሁላችሁም ትረዱኛላችሁ። የአብርሽን ችግር ማለት የአብርሽ ችግር ያው እንደ ብዙዎች አፍቃሪ እንደ ብዙዎች የፍቅር ላይፍ ውስጥ እንዳለ ሰው ነው እየሆነ ያለው። ያ ማለት መጣላት አለ በፍቅር ውስጥ፣ መለያየት አለ በፍቅር ውስጥ። ግን ነገሮችን እያወቅን ማለት በቃ ይሄ ምን ብዬ ልግለጽላችሁ? ይሄ እንትን ላይፍ ማለት ፍቅርን አንዴ ማስተካከል ካለባችሁ ታስተካክላላችሁ።
ከዛ በሁለተኛ ስህተት ይፈጠራል። ያን ስህተት ታስተካክላላችሁ። ሶስተኛ ምናልባት ሊፈጠር ይችላል። ያንንም ስህተት ታስተካክላላችሁ። ግን አሁን የመጨረሻ ሁኔታ ላይ አራተኛ ደረጃ ላይ ይህን ያህል ደረጃ ስህተት መስራት ማለት በጣም በጣም ይከብዳል። እኔ ደብሮኛል። ባይዘው አብርሽ ሁሌ እየተጣላ ሁሌ እየተጣሉ ሁሌ እየተጣሉ አብርሽና ሩት ሁሌ እየተጣሉ ማለት ይደብራል። እኛም እዚህ ጋር አሁን ታረቁ ምናምን ብለን ስናወራ ሼም ነው ለእናንተኛ እንዲህ መናገራችሁ ከኛ ማይጠበቅ ነገር። ይሄን ነገር ታውቃላችሁ ነበር አይደል ቤተሰቦች? ያው ግሬስ ፋሚሊ እንዲያውም በቃ ውድ ቤተሰብ ድንቅ ገራሚ ቤተሰብ ስለሆነ ነው እኛን እዚህ ጋር ሰምቶ አክብሮ የኛን ነገር ሰምቶ እያዩ ቪዲዮዎቻችን። አዎ እነዚህ ልጆች እውነት የሚያወሩት ነገር ልክ ነው። እውነት ሩታን እንወዳታለን፣ እንድትጣላ አንፈልግም። ባይዘው ወይ ብዙዎቹ አብሬሽን ሰድቦታል። የሩታ ወዳጆች ታውቃላችሁ፣ አብሬሽን ተናግረውታል። የአብሬሽ ወዳጆች ደግሞ ሩታን ሰድበዋል። እኔ ስንት ነገር እንደደረሰብኝ ታውቃላችሁ በደንብ አድርጋችሁ፣ ያው ያኔ ማለት ነው። ግን ማለፍ ያለብን ነገር ደግሞ እናልፋለን። በቃ ስህተት ነው፣ የሰው ልጆች ነን፣ ስህተት ተፈጥሯል። መታለፍ ያለበት ነገር ታልፏል። እኛም አልፈነዋል። እንግዲህ ያው በራሳችን ብርታት አይደለም፣ በራሳችን አቅም አይደለም። ፈጣሪ ስለረዳን ፈጣሪ ስላገዘን ነው። አሁንም ደግሞ ምንም ነገር ቢመጣ ለማለፍ ዝግጁ ነን ማለት ነው። ያው እናንተን ለማስደሰት ነው የሁሉ መስዋዕትነት እየከፈልን ያለው የሁሉ ነገር እያደረግን ያለ ነው እናንተን ለማስደሰት። እናንተ ደግሞ ይህንን ነገር ተረድታችሁ ምናልባት ኖርማል አንዳንዴ ስሜታዊ ሆነን ወይም ደግሞ በጣም ተናድጄ አንዳንዴ ነገሮች አናደኝ ማይሆኑ ንግግሮች ማይሆኑ ቃላቶች ምናልባት አውጥቼ ሊሆን ይችላል። ለዚህ ደግሞ የድጋሚ ደጋግሜ ነው የምነግራችሁ ነገር ይቅርታ ጠይቃለሁ። ደጋግሜ የምናገረው ነገር ምክንያቱም ይቅርታ መጠየቅ ባለብኝ ቦታ ይቅርታ ጠይቃለሁ። መናገር ባለብኝ ደግሞ አቃቁም ማውጣት ግዴታ ነው። እኔ እዚህ ጋር ሩታ ከኔ ጋር ላይፍ ስለነበራት ስለሷ የሆነ ነገር አውጥቼ እዚህ ጋር ሚስጥር አውጥቼ ሩታ ህይወቷ እንዲበጠበጥ ምናምን አልፈልግም። ለምን እሷ ሴት ልጅ ናት። የራሷ ህይወት ያስፈልጋታል። የራሷን ህይወት መኖር ትፈልጋለች። መኖር አለባት። ትኖር፣ በቃ ደስ ይለኛል። እውነት እኔ እንድትረብሽ አልፈልግም። እሷ እያዘነች፣ እሷ እየተረበሸች፣ እሷ እየደበራት እንድትኖር አልፈልግም። ለምን በጣም ስለምወዳት ማለት እወዳታለሁ ስላችሁ ደግሞ ሲስተርሊ ብራዘርሊ ነው። ብዙዎቻችሁ እወዳታለሁ ስል አሁንም በፍቅር እያየ ነው ወይ አትልጅ ሁሌ እንትን አትልም፣ አሁንም ይቅርታ እያልክ አሁንም እንትን እያልክ ሁሌ አትሻሻልም ወይ ብዙዎቻችሁ እያላችሁ፣ እኔ ችግር የለም በቃ ሁሌ ነገሮችን ለማስተካከል እጥራለሁ። ሁሌ አብሬሽና ሩታን ለማስታረቅ ሞክራለሁ። በእነሱ መሀል የሚገባ ሰው እኔ በቃ ስርዓት እንዲይዝ ነው የምናገረው። ባለፈው የራሴ ጓደኞች በረከትና ዲኑ የሚባሉ ልጆች አይታችኋል። መጥተው ሚኪ ምን ሆነ ነው አንተ እንደዚህ እያደረግህ ትልቅ ሰው አይደለ ወይ? እኛ ጓደኛችን ነህ፣ የምንወድ ጓደኛችን ነህ። በቃ እንደዚህ አይነት ነገር እንድትስተካከል እንፈልጋለን፣ እንደዚህ አይነት ነገር እንድታረጋ እንፈልግም ምናምን ብሎ ብዙ ነገሮችን አውርተውኛል። እኔ ያው አይታችሁታል፣ ባይዘው አይታችሁታል። መለስ ብላችሁ ማየት ትችላላችሁ፣ ቪዲዮ ማለት ሄዳችሁ ማየት ትችላላችሁ። እነሱ የማይጠበቅ እኔ ላይ ያደረጉት ብዙ ነገሮች አሉ። እነሱ ማለት ትላልቅ ሰዎች ናቸው፣ አስተዋይ ናቸው፣ የበሰሉ ልጆች ናቸው ብለን እናስባቸው ልጆች ኖርማል እንደ ወንድም ሲስተር ዲ ብራዘር ዲ ነው መመክራቸው። ያው ደስታም ከነሱ ህይወት እንዲወጣ እነግረዋለሁ። ከዚህ በኋላ ያው ደስታ የምትባልች ከነሱ ህይወት አንተ በጣም ትልቅ ሰው ነህ፣ አስተዋይ ሰው ነህ፣ እንወዳለን። አንተም ወንድማችን ነህ። እኛ ያው ጸብ አንፈልግም። ባለፈው የአብርሽ ወንድም አይታችኋል። በጣም ትልቅ ሰው ጭንቅላት ያለው ልጅ ነው። የምሬ ነው ብላ በጣም በጣም ጭንቅላት ያለው ልጅ፣ የሰራቸው ስራዎች ደስ የሚሉ፣ አነጋገሩ አንደበት በቃ የሚገዛ ጣፋጭ የሆነ ልጅ በእውነት እኔ ደስ ብሎኛል። ሳላደንቀው በዚህ አጋጣሚ አላልኩም። ያው በሌላ ነገር አትዩብኝ ደግሞ ጣፋጭ ምናምን ስል ማለት ነው። ቤተሰቦች ቅርጣፉ በል እና በቃ የምር ምንም አይወጣለት ጀግና ልጅ አብርሽ። ምን አለ እንደ ወንድም ተሰርተህ ብታል፣ እንደ ወንድም ሆነ ነገሮች ብታስ በቃ በቻልከው መጠን እንደዛ እንደመከረህ ወንድምህ ተመክረህ በቃ ራስህን አስተውለህ እንደ ትልቅ ሰው እንደ ወጣት በቃ አይደብርም? አንተ ሼም አይዘን ሚዲያ ላይ እንደዚህ ነገር ሲወጣ ሼም እኮ ይደብራል፣ ትንሽ ይደብራል አይደል? በጣም ነው የሚደብረው ማለት ሚዲያ ላይ እንደዚህ ነገር ሲወጣ በጣም ሊደብር ይችላል፣ ይደብራል ማለት ነው። ስለዚህ በቻልከው መጠን በቻላችሁት መጠን እኛንም የግሬስ ፋሚሊንም ሙሉ ቤተሰቦቻችን የእናንተንም ቤተሰቦች ላለማስከፋት ሞክሩ። በቃ እኛ ማንም ሲከፋ ማየት፣ ማንም ሲደበር፣ ማንም ሲያዝን ማየት አንፈልግም። ለምን ካላችሁ የእናንተን ፍቅር፣ የእናንተን አብሮነት፣ የእናንተን አንድ ላይ መሆን ሁሌ እየናፈቅን እናንተ ደግሞ እንደዚህ ስትሆን ይደብራል። እኛ ከዚህ በፊት ከዛሬ ዓመት በፊት ምን ነበር የምናወራው? እስኪ ገብታችሁ። በእርግጥ የመጀመሪያ አካውንት ተዘግቶ ምን ያደርጋል?
የዛሬ ዓመት የነበረው አካውንቴ ላይ መሰራቸውን ቪዲዮ በደንብ አድርጋችሁ ታያላችሁ። ስለነሱ ልጆች መውለድ፣ ስለነሱ አንድ ላይ መሆን፣ ላይፋቸው ማሳለፍ ምናምን ነበር ማወራው። ያም አልፎ ግን ዛሬ ላይ እንደዚህ አይነት ጸብ፣ እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ንትርክ ስናይ በጣም ይደብራል። እና በቃ ቤተሰቦች ብዙ አልጨቅጭቃችሁ፣ ብዙ አልነዝንዛችሁ። ለዚህ ቻናል አዲስ ይሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ይሄን ቻናል እናሳድጋለን። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።